የታሪክ አደራ ድርጅት በቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ድባብ የሚያጠሉትን የታሪክ መዘክሮች የሚያስጠልል የአርካይቭ ማዕከል አስመረቀ። የታሪክ አደራ ድርጅት በ2014 የተቋቋመ ሲሆን ከዚህ ቀደም ታሪካዊ መዘክሮችን በማቅረብና የዘመኑን ጥላ በማሳየት ይታወቃል። ማዕከሉ የእድገት ጉዞአችን በዘመናት መሃል በሚል መቃኛ ሐሳብ ታሪክን ዘክሯል። የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት አገልግሎት ወመዘክር በ9ኛው ፍሎር ላይ በሰጠን ስፍራ በዛን ዘመን ያሉትን አርካይቮች፣ ጽሁፎች፣ ልብሶች፣ ዶክመንቶች ሁሉ ለዚህኛው ትውልድ የሚያስተላልፍ ድርጅት ነው። በዋናነት ምንም እንኳን እንግዲህ በዛን ዘመን በደርግ የተረሸኑትን የ68ቱን ሰማዕታት ልጆች ቢሆኑም ስለ 68ቱ ብቻ ግን አይደለም የታሪክ አደራ የሚናገረው። ግን የነሱ ልጆች በመሆናቸው የተነሳ ለአገር ተቆርቋሪነት ያላቸው፣ ለአገር ፍቅር፣ ለአገር የሚያስቡና ለአገር በጎ የሚመኙ 12 ቦርዶች አሉት። በጣም ትጉ፣ ለአገራቸው ትልቅ ፍቅር ያላቸው በእነሱ ተዋቅረው ነው እንግዲህ ይህንን ድርጅት የከፈቱት። እና እንግዲህ ያ ከተከፈተ በኋላ እንግዲህ መንግስት በሰጠን ቦታ ዛሬ እንግዲህ ነው እንደተመለከትከው በደማቅ ሁኔታ ተከብሯል። በአርካይቭ ማዕከሉ ውስጥ በተደረገው የታሪክ ዝክረ ነገር ዝግጅት ንግግርና መጠይቆች በሰፊ ሀተታ ቀርበዋል። በመርሃ ግብሩ ላይ ለንግግር የተመረጡት ራስ መንገሻ ስዩም፣ ልጅ ዳንኤል ጆቴ መስፍን፣ አቶ በቀለ እንዳሻው ናቸው። በንግግራቸውም የአባቶቻችን ታሪክ ጎልቶ እንዲታይ ተጽፎ ይውጣ ሲሉም አደራ ብለዋል። በልዩነት በጉልህ የተዳሰሰው የቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ሲሆን ታሪክና አስተዳደር በቅብብሎሽ ምን እንደሚመስል ቅኝት ተደርጓል። ልዑል ራስ መንገሻ ስዩም በቀዳማዊ አጼ ኃይለ ሥላሴ ጊዜ የነበሩ ትሩፋቶችንና ጅምር ስራዎችን እያስታወሱ የታሪክን መልክ አሳይተዋል። ሰፋ ባለውና ጠለቅ በሚለው ሀተታቸው የሚታወቁት ልዑል ራስ መንገሻ ባደረጉት ንግግር የሐዋሳን ከተማ መቆርቆር የሥራና የመገናኛ ሚኒስትር ሆነው ሲያገለግሉ የነበረበትን ጊዜ እያስታወሱ ጊዜውን ዘክረዋል። ይህን 50 ዓመት እነሱ አንድ ጊዜ ሰርተው አልፈውታል እንዳድላቸው። እኛ ቀሪ ወገኖቻቸው ደግሞ ይኸው ልንዘክራቸውና ልናስተዋውሳቸው ልናመሰግናቸው የሚገባ እንደመሆኑ መጠን የዛሬ ተሰበሰብንበት ለወደፊትም እንዲያገለግል በታሪክ እንዲተላለፍ እንዲደረግ የተወሰነበትን እግዚአብሔር እንኳን ይሄን